ያፌት ዛሬ ከሴቶቹ መሀል አንዷን ሴት ህይወቷ አጥፍቷል። አንዷን ሴት ገሎታል። የሚገርም ነገር ነው። እሱ ጋር የሰው ህይወት በጣም ርካሽና ቀላል ነገር ነው። ልጅቷ እንግዲህ ሴቶቹ ጋር ነበረች። እሱ እንግዲህ ታውቃላችሁ፣ ሴቶቹን አንድ ላይ ሰብስባችሁ ነው ለሀብታም ሸጫቸው ገላቸው ሸቶ እንዲኖሩ ያደርጋቸዋል። እና ልጅቷም ደግሞ ማምለጥ አለብኝ እነሱ ከወጡ እኔ ማምለጥ አለብኝ ብላ ለማምለጥ ስትሞክር እሱ ደግሞ አይተዋልና እህደ አምጣልኝ ነው ያለችው ያለው ለታሪኩ እንግዲህ ያወሩትን ሁሉ ስለሰማች ያፌት ደግሞ ይሄ ነገር ለሄዋን ከነገረችው ያበቃልኛል ብሎ ስለፈራ፣ ምክንያቱም ሄዋን ከሰማች ለኤፍራታ ስለምትናገረው ይሄ ነገር ያጋልጠኛል ብሎ ስለፈራ ነው። ግን ደግሞ በተቃራኒ ሄዋን ሁሉንም ነገር ታውቃለች። ራሷን ፈልጋ ፈቅዳ ነው እዛ የገባችው። እሱ ግን እሱ አታሎ እዛ እንዳስገባት ነው የሚያስበው። ግን ሄዋን ለመረጃ ነው እዛ የገባችው። ሴቶቹን ለማዳን ስትል ነው እዛ ራሷን አሳልፋ የሰጠችው። እንግዲህ በዛሬ ቀን አንዲት ልጅት ገሎታል። በጣም ያሳዝናል። በጣም ያሳዝናል። ግን በተቃራኒ ደግሞ ቢኒ ሊያሳስሮ ነው፣ ክስ መስሮለታል። እና ያፌት እንግዲህ በቅርቡ ለህግ ይቀርባል። አሁን ጊዜ እዛ ያለ ዳኛም በብር አይገዛም እና ለኛ አይታዘዝልንም፣ ስለዚህ አለቀልን ብሎ ፈርቷል። ህፃኖቹን እያስገደደ ያፍናቸዋል የሚል ያግታቸዋል በሚል ክስ እኔ ላይ ተከሷል። ከዚህ በፊትም ቢኒ ስለሚያውቅ ከዚህ በፊትም ክስ መስርቶ ነበረ፣ ግን አልተሳካለትም። የአሁኑ ግን ሳይሳካለት አይቀርም አልቆልናል እያለ ፈርቷል። ታሪኩም እንግዲህ የእሱ አለቃ ነው፣ እሱም የትዕዛዙን ይፈጽማል። እንደገና ሉሊትም ደግሞ ጣቷን ዛሬ ቆርጠልኝ አምጣልኝ እያለ ነው። እምቢ ካለች ደግሞ ወይ ነገ ደግሞ አራቱን ጣቷን እቆርጥለታለሁ እያለ ነው። እንግዲህ ሉሊት ፈርዶበታል። ስንት ጊዜ አዟት ለትንሽ ነገር ሉሊትን አሳልፎ ልሰጣት ነው። የሚገርም ነገር ነው። ኤፍራታ እኮ ከዚህ በፊት ብላለች፣ አሁን ያፌት ላንቺ የሚጨነቅልሽ ይመስልሻል እንዴ? በአንድ ቀን አሳልፎ ይሰጥሻል ብሎ ነበረ። ግን ሉሊት ልትማር አልቻለችም። አለቃ ማን እንደሆነም አታቅም። ዝም ብላ አለቃ ትላለች እንጂ ያፌት እንደሆነ አታቅም ማለት ነው። ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ሐረግ ድራማ ክፍል 85 ተለቋል። ገብታችሁ እዩ። ዛሬ እንግዲህ ብዙ ነገሮች ተፈጥሯል። ያፌት እንግዲህ የሰው ህይወት እሱ ጋር በጣም ርካሽ እንደሆነ ነው እኔ ያየሁት። ልጅቷ እንደዚህ ሲገላት እኔ በጣም ነው ያዘንኩት። አንዷትም እንደዚህ ተናግራለች። እዚህ ስንት ሴቶች ተደፍረዋል፣ ስንት ሴቶች ደግሞ ሞተዋል። ስለዚህ በጣም ከባድ ሁኔታ ውስጥ ነው ያለ ነው እና ቤተሰቦቹ ደግሞ ያው በህገ ወጥ ስደት ስለሄደን እዛ መንገድ ላይ ሞታለች ብላችሁ ለቤተሰብ ራሱ አሳወቁ ብለን እየተገደን ጊዜ አለ ብላለች አንዷ። እንግዲህ ያፌት ስራ መቼ ይሁን እንደዚህ የሚቀጥለው? እስከ መቼም እንደዚህ ሰው እየተጎዳ ይኖራል? እሱ ግን ቀጥሏል። የእሱ ሴራ እየቀጠለ ነው ተደብቆ። ኤፍራታም እንግዲህ ይሄንን ለማወቅ እየጣረች ነው። አሁኑ ሰዓት ሁሉም ነገር እየከሸፈ ነው። አይታችኋል። ባለፈውም እቃ ሲገባ ተከሽፎበታል እና ኤፍራታም ባለፈው የሆነ እንትን የድርጅት እንትን የሚያሳይ ተልኮላታል ስልኳ ላይ ሜሴጅ ማለት ነው። በሱ ሜሴጅ እሱ አሁን እየተጠቀመች ያፌትን ማጋለጥ ትችላለች ብዬ አስባለሁ። ሌላ ደግሞ ቢኒ እንግዲህ ክስ መስረቶበታል። መቼ እንደሚሆን አይታወቅም። ያፌት እንግዲህ ያሳስራል። ዛሬ እንግዲህ ሄዶ አስፈራርቶታል። ያፌት እንግዲህ ከነ ቤተሰብህ እገላለሁ፣ ጨርሳለሁ፣ አሁኑኑ ፋይሉ እዚህ ጋር የክስ ፋይል ከኔ አንሳ እያለ ነው። ግን ደግሞ ቢኒ ጭራሹንም አልፈራም። በአሁኑ ሰዓት ቢኒ አይፈራም እና ናታንም ጠንካራ ነው። አሁን ካንዱሮ በጣም ተሻሽሏል። አንድ ላይ ሆኖ እንኳን ያፌት ማሸነፍ አያቅታቸውም። አሁን ያፌት እየወደቀ ነው።
በዚህም ሄዋንም አንድ ነገር ታደርጋለች፣ ሄፉም አንድ ነገር ታደርጋለች። እንደገና ተቀላችሁ ናታን ራሱ በአዲስ ስራ መጥተዋል። ዲቦራ የምትባል ልጅ እንግዲህ እንደ ፍቅረኛ ነው የቀረባት። እሷ ግን በጣም ወደዋለች ናታን። የትዝታ ልጅ ትባላለች። እቺ ትዝታ የምትባለው በጣም ድርጅቷ ትልቅ ስለሆነ ከያፌት ጋራ ይያያዛል። ለዛ ነው እዛ ድርጅት ውስጥ ከገባ የያፌትን ሁሉ ነገር ያቃል። ለዛ ነው ልጅቷ ስትታገት ያስጣላት። እና ግን ደግሞ እቺ ትዝታ ቀላል ሰው አይደለችም፣ እንደ ልጅቷ አይደለችም። እንደገና በዛሬ ቀን ራሱ እሱ ከቤት ሲወጣ እሷ ጋር እየሄደ ነበረ ዲቦራ ጋር ለመሄድ ነበረ። ግን ደግሞ እናቷ ያደረገችው በሰው አስከታተለችው ማለት ነው። እሱም አውቆ መንገዱን ቀይሮ አመለጠ። ቢሆንም ግን ደውላ እናቷ ቤት ድረስ እንድትመጣ ልጄ ይሄ ነገር ማወቅ የለባትም ቤት እንድትመጣ ፈልጋለሁ፣ ሁሉንም ነገር ማወቅ ፈልጋለሁ እያለች ነው። አሁን እሷም እያጣራች ነው። ናታንም ግን አውቋል። እንግዲህ እንደዚህ ያላሰብኩም ነበረ እያለ ነው። ትዝታ እንግዲህ ብዙ ጥላቶች እንዳላት ነው የተረዳሁት። ይሄ ሰው የኛ ጥላትም ሊሆን ይችላል፣ አንቺ ዝም ብለሹ ብቻ አትቾኪ እያለችው ነበረ ለዲቦራ። ዲቦራ ግን በጣም ናታንን ወደዋለች። ልጁ በጣም ጥሩ ነው ብላለች። ግን ሰው ማመን ከባድ ነው። አይታችኋል። ናታን ግን ያው የፈለገ ልጅቷን ሳይሆን ድርጅቱን ነበረ። ስራም የለኝም ስላለች እዛ ቤት ስራም የለኝም ስላላት ዲቦራም ደግሞ ለእናቷ እናቴ እንግዲህ ናታን ድርጅት ውስጥ እንድታስገባ እፈልጋለሁ ብላለች። በቀላሉ ድርጅት ውስጥ ከገባ ሁሉንም ስራ ያውቃል። ራሱ እኮ ድርጅት አለው፣ ግን የያፌትን ደካማ ጎን ለማወቅ ለያፌትን ለማጋለጥ ስባል ነውና እንደዛ ነው። ቤተሰቦቼ እንግዲህ በአሁኑ ሰዓት ደግሞ ቤዛ አዲሱ ፍቅረኛ ጋራ እየተገናኘች እሱም ደግሞ በጣም ወዶታል። እንግዲህ ዲቦራና የቤዛ ፍቅረኛ እህታሞች ናቸው። የሚገርም ነገር እንደዛ ነው። ቤዛ እንግዲህ አሁኑ ሰዓት በጣም ታሳዝናለች። መልካም ሴት ሆናለች፣ ግን ደግሞ ታሳዝናለች። ብቸኝነት ይጎዳል። ቤተሰብ የላት፣ ፍቅረኛ የላት። ታውቃላችሁ፣ በናታን ፍቅር ራሱ በጣም ብዙ መስዋዕት ከፍላለች። አሁኑ ሰዓት ግን በጥሩ ጊዜ ነው የመጣ። እሷ ብቸኝነት ስሰማት እና ከባድ ሁኔታ ውስጥ እያለች ይሄ ልጅ መጥቶላታል። እኔ ብቻ በጣም ደስ ብሎኛል። ቤዛ የራሷን የሆነ ሰው ስላገኘች ብቻ በጣም ደስ ብሎኛል። ሌላ ደግሞ ጽዮንና ዳጊ ለአቤል ሰሩላት። አቤል እንግዲህ ማስፈራራት ጀምሮ ነበረ። ቢሆንም ግን ጽዮን ምንም አታመጣም ይሄው ቅጂ ያለን ብላ ዳጊ ማስፈራራት ጀምሮ ነበረ። እንግዲህ እጁን አስገብቶታል ማለት ነው። አሁኑ ሰዓት አቤል የነሱ እጅ ወድቋል። እንኳን ማስፈራራት አይደለም እሱ ራሱ እንትን እያለ ነው